ጤና ይስጥልኝ ወደነ የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ በነ ብሩኬና በነ ሀይሚ መጥቼላችኋለሁ። በብሩኬና በሀይሚ መሀል እንግዲህ ሰሞኑን እየተፈጠረ ያለውን ነገር ሁላችንም የምናውቀው ነው። እንግዲህ ሀይሚ ሁሉንም ነገር ተታ ብሩኬ ወደ ቤት ተመለሽ ስላትም ተመልሳ ነበረ። ከዛ በኋላ ደግሞ ሰላማችን እንዲመለስ እኔ እናንተ ነጻነት እንድናገኝ እንዲሁም ደግሞ እረፍት እንድናደርግ ወደ ዱባይ እንሂድ በሚለው እንግዲህ ባለመስማማታቸው ግጭት በመሃላቸው ተፈጥሯል። በዛ መሃል እንግዲህ ብሩኬ የሆነ የሚያሳየው አክሽኖች ነበሩ። ከዛ እንግዲህ ኤፊ እንግዲህ ቪዲዮቻቸውን ይከታተላል። ያደረገው ነገር ሀይሚ ላይ ጫና እያደረሰባት እያለ እንደሆነ እንዲሁም ደግሞ ሀይሚ በመሃል እየታመመች መሆኗን እንግዲህ ሁላችንም እናያለን። ምክንያቱም ብዙ ጊዜ ወደ ብሩኬ ህይወት ሌሎች ሴቶች ሲመጡ ሀይሚ ራሷን ስታ ትወድቃለች ምናምን ነገር እና ያ ነገር ደግሞ አደጋ አለው፣ ላንቺ ጥሩ አይደለም በማለት እንግዲህ ወንድም መከታው ተነስቶ እንግዲህ ወደ ብሩኬ ቤት አቅንቶ ሀይሚን ከቤት ይዟት ወጥቷል ማለት ነው። እውነት ለመናገር ኤፊ ምንም ጥፋት የለበትም እዚህ ጋር። ምክንያቱም እቺ ልጅ ነገ የሆነ ነገር ከሆነች በኋላ ወይ ደግሞ የሆነ ነገር ከሆነች በኋላ ያኔ እንዲህ ባገዝኳት ኖሮ ያኔ እንደዚህ ባደረግኩ ኖሮ እንደዛ እየተሰቃየች እንደዛ የሆነ ነገር እየደረሰባት ምናምን ነገር ዝም ከማለት በፊት ባገዝኳት ኖሮ ብሎ መጸጸት አይችልም ማለት ነው። ምክንያቱም ዛሬ ላይ እያደረገላት ባለው ነገር አይጸጸትም። ስለዚህ ሁለቱን ለማለያየት ሳይሆን ኤፊ ብሩኬ ስርዓቱን እንዲይዝና ለሀይሚና ለሀይሚ ብቻ እንዲጨነቅ እንዲሁም ደግሞ ለሀይሚንና ሀይሚን ብቻ አስቦ ህይወታቸውን እንዲመሩ ነው ይህን ነገር ያደረገው ማለት ነው። ብሩኬ ደግሞ በእኔና በሀይሚ ህይወት አንተን አይመለከትህም፣ እኔና ሀይሚ እናውቃለን ህይወታችን እንዴት መምራት እንዳለብን፣ አንተ ምን ቤት ነህ እዚህ መሀል መጥተህ ልጅቷን ከቤት ይዘካት የወጣከው እያለ እንግዲህ ብሩኬን ኤፊን ሲናገረው እንሰማለን። አባቷ ሰጥቶኛል፣ ጋሽዬ ራሱ አልተናገረኝም እያለ ነው። በዚህ አጋጣሚ ጋሽዬ እንደ ብሩክ እንደ ኤፊ የእናንተን ቪዲዮ እለት በእለት ቀን በቀን አያዩ ገባክ? አባቶች እንደመሆናቸው መጠን እንደዚህ ተሯሩጠው እንደናንተ ቪዲዮ ላይ ሶሻል ሚዲያ ላይ እስከዚህም ናቸው። ስለዚህ ኤፍሬም ደግሞ ሁሉ የሚከሰተውን የሚሆነውን ነገር ሁሉን እያየ ስለሆነ ያ ነገር ነው ጭንቅላቱ ላይ የሆነ ነገር የተሰማው ማለት ነው፣ ወንድም እንደመሆኑ መጠን። ስለዚህ ኤፍሬም ለማለያየት ወይ ደግሞ ሌላ ተንኮል አስቦ ለመሆን እረፍት እንድታገኝና ብሩኬም ደግሞ በህይወቱ የሚመጡ ሴቶችን እንዲያስተካክል ነው ማለት ነው እንጂ እዚህ ጋር ብሩኬና ኤፍሬም እንዲጣሉ ሀይሚ ከቤቷ እንድትወጣ ህይወቷን ወይ ደግሞ የጀመረችውን የፍቅር ግንኙነቷን እንድታቆም አይደለም። እና ብሩኬ ደግሞ እምቡር ማለቱ ትክክል ነው ብዬ አላስብም። እውነት ለመናገር ማለት በህይወቱ የሚመጡትን ሴቶች ከህይወቱ ማስወገድ የራሱ ፋንታ ነው። ለምን እዚህ ጋር ሀይሚ አለች፣ እዚህ ጋር ሌላ ሴት ተደራቢ መታ ደግሞ አንተን አፈቅርሃለሁ ምናምን እያለች መላላሱ ትክክል ነው ብዬ አላስብም። እና እስኪ ቪዲዮቻቸውን እንይ። ምን ማለት ነው? ወንድምህ አንተ አግባ። ለምን 1000 ጊዜ ወንድምሽ 1 ሚሊዮን ጊዜ ተከላከለ እንደዚህ ማለት አለበት? በምንድን ነው የተከላከለው? አይሚ እያለያየን እኮ ነው። ይሄን እኔ ያንተን እህት እንደዚህ ብዬ ቢሆን እርግጠኛ ነኝ አታስቀምጠኝም። ስርዓትን ያዝ፣ በቃ ብሩኪ ስርዓትን ያዝ። ገባ አይደለ? እኔ በአንተ ምክንያት እንደዚህ እየተሰቃየሁ ካንተ መለየት ሳልፈልግ ካንተ ተለይቼ ባለውበት ሁኔታ እኔ ነኝ የማውቀው። እሺ፣ ግን አንተ ችግርህን ሳትፈታ መተህ ዛሬም እንደዚህ አይነት ወሬ ታወራለህ አይደለ? እሺ፣ አውቀ ሀይሚ እዚህ ጋር ትክክል ናት። እውነት ለመናገር አንተ አግባት፣ አንተ እንደዚህ ይሁን ምናምን ማለት ይሄ ተገቢ አይደለም። ብሩኬ የዋህ ነህ፣ ብሩኬ ግን እንደዚህ ነክ የምትሉ ሰዎች ማለት ነው በኮሜንት ነገሮችን አስተውሉ፣ ወይ ደግሞ ቪዲዮውን በደንብ አስረግጣችሁ እዩ። ብሩኬ እያለ ያለው በእኔ ህይወት ሴቶች ስለመጡ በእኔና በአንቺ መሀል የሚፈጠረው ነገር ምንም ነገር የለም እያለ ነው። ድብና አድርጎ ነው የሚኖረው። ምክንያቱም ሌላ ሴት ይዞ ወደ ብሩኬ ሌላ ሴት አፈቅርሃለሁ እያለች በር እያንኳኳች በምትመጣበት ታይም ሀይሚ የሆነ ነገር ይሰማታል። ምክንያቱም እሷ ፍቅረኛዋ ስለሆነ ሌላ ሴት ብሩኬን እንድትመኘው አትፈልግም።
ማንኛውም ሴት ቢሆን ማንኛውም ሰው ቢሆን በሚወዱት ሰው ሲመጡበት አይወድም። ስለዚህ ብሩኬ ደግሞ እኔ አለው እኔ ካንቺ ጋር ሆኜ ሌሎች ሴቶች ቢመጡ አንቺ ማባረር ነው እንጂ ያለብሽ ቤት ጥለሽ መሄድ የለብሽም ምናምን ነገር ማለት ማደባበስ ነው ይሄ ማለት ነው። ስለዚህ ኤፍሬም እዚህ ጋር ያደረገው ክብሯ እንዲጠበቅላት ነው እንጂ ወንድምሽ እንደዚህ ማን ስለሆነ ነው እሱ እኔ ባንተ እህት ላይ እንደዚህ ብናገርን አታስቀምጠኝም ምናምን ይሄ ሌላ ነገር ውስጥ ሌላ መንገድ ስታችሁ ሌላ ወደ ሌላ እየገባችሁ ነው ብዬ ነው የማስበው። ምክንያቱም እዛ ጋር ኤፍሬም አለ። ኤፍሬም ህይወቷ እንዲስተካከል ነው እንጂ ከብሩኬ ለይቶ ወይ ይዞ ቤት እንድትቀመጥ አይደለም። ገባችሁ? ብሩኬ ደግሞ ለሚመጡት ሴቶች እኔ ነኝ ምላሽ የምሰጠው ከማለት ይልቅ የሚመጡትን ሴቶች ወደ ግቢ ከመግባታቸው ይልቅ ከውጪው መጨረስ ነው። ግቢ ገብተው ቤት ገብተው ይሄን ፎቶ አውርድ ይሄን እንደዚህ አድርግ እየተባለ እየተሳመ እንዴ ለዚህ ልጅ ምን ይሰማታል? ሃይሚ እኮ እንዴ ምን ማለት ነው ጋይስ? ቶሎ በይ። እኔ ምንም ወቅስ ነገር የለም ግን የምትናገረው ነገር አስተካክለው። ምንድን ነው የተናገርኩት? ትክክለኛ ነገር ነው የተናገርኩት። ሴትዮ ወጥ ቤሽ እንዴ ስለምወድሽ መሰለኝ እዚህ ድረስ ጠርቼሽ ላናግርሽ የፈለኩት። መውደድ እንደዚህ አይደለም። ሂድ በእናትህ ወደዛ። ምን እስቲ አንተ ወደ አሳየኝ እስቲ ወደ ክፍታፍ እኔ የገባሁበትን ችግር ብገባ አንዱን እንኳን አታስተካክል። ወረኛ ዝም ብለህ እንጣጥ ይኸውልህ ኤፍሬም ይኸውልህ እስካሁን አክብሬያለሁ። እሺ አንጠለጥላለሁ። እሺ አክብሬያለሁ። ወሬ ብቻ እደፋለሁ። እሺ ስነ ስርዓትን እሷ ናት ብዬ ነው ዝም ያልኩሽ። ማንንም ፍራ አትፍራ አይደለም ልክህን አሳያለሁ። ታውቀኛለህ ደግሞ እሺ የመላጣ ልጅ አይባልም። ብሩኬ እዚህ ጋር ንግግሩ ሁሉ ነገሩ የተበለሻሸ ነው እውነት ለመናገር እንዴ እደፋሃለሁ የመላጣ ልጅ። ሁላችሁም እኮ ከየት እንደመጣችሁ እናውቃችኋለን። ከዛሬ 2 አመት ከዛሬ 3 አመት በፊት ምድረ አመዳም ማለት ነው እንዴ። ኤፍሬም እኮ ምንም ነገር ጥፋት ያጠፋው ነገር የለም። ኤፍሬም ለእህቱ በቃ ክብሯ እንዲጠበቅ ነው የሚፈልገው። ገባችሁ? ማንኛውም ሴት እየመጣች ቤቷ ላይ እንድትፈነጭ ማንኛውም ሴት እየመጣች በህይወቷ ሌላ ነገር እንዲፈጠር አትፈልግም። ብሩኬም ቢሆን አሁን እህቱ በእንደዚህ አይነት መንገድ ብትጎዳ ዝም አይልም። ገባችሁ? እዚህ ጋር ኤፍሬም የሆነ ጥፋት እንዳጠፋ ኤፍሬም በግድ እሷን ከቤት እንዳስወጣት አድርጎ ነው እየተናገረ ያለው። ኖ ኤፍሬም ሃይሚ ስትታመም ማየት አይፈልግም። ገባችሁ? ሁላችንም እናውቃለን። ጋሽዬ በተለይ በጣም ነው የሚሳሳላት ለሃይሚ፣ ምክንያቱም የቤታቸው የመጨረሻ ልጅ ስለሆነች ማለት ነው። እና ብሩኬ ደግሞ በዚህ ልክ እንደዚህ እንጣጥ ማለቱ አስፈላጊ ነው ብዬ አላስብም እውነት ለመናገርና እንደዚህ ባይሆን ጥሩ ነበረ። ነገሮችን ወደ ሌላ መንገድ ይዘው እንዲጓዙ ማድረግ ተገቢ ነው ብዬ አላስብም። እና ብሩኬ ለምትናገራቸው ንግግሮች ለከት ቢኖረው ጥሩ ነው። ምክንያቱም እንዲህ አይባልም፣ አይሰደብም የሰው ልጅ። ሁላችሁም ደግሞ ትተዋወቃላችሁ። ቀኛለ ማረገን ታውቃለህ። እንከባበል። እኔ አልሄድም። ማውራት ያለበት ምን አይመለከተኝም። አንቺ ሂጂ ምናምን ምን ታመጣለህ? ማመጣውን አሳያለሁ። እጅር እንዳነካሽ ምን ታመጣለህ? አሳይ እኮ አንተ ምን እንዳነካኝ ዩቲዩብስ ገብተህ በጠበቅከው ሰው ምን ታመጣለህ? ውስጥ ነው የገባሁት። የምን ውስጥ ነው አይመለከተም። ስለ እንዴት ነው አይመለከተኝ? ዞር በል እንዳ አጠገቤ እንዳደርስ ምን ነሽ ሃይሚ? እረፍ በቃ በእናትህ ልቀቀኝ። እኔ በአንተ ምክንያት ሁሌ እንደዚህ አይነት ነይ እንሂድ። ታዩቹም በዩ ነይ። ቆይ ምንድን ነው በአንተ ምክንያት የምትይኝ? ምን አደረግኩሽ? አብረን እንሁን ስላልኩሽ ነው። እኔ ፊት እንዳትናገሪ ስነ ስርዓት እንዳትናገሪ። እንግዲህ አይታችኋል። ሃይሚ የሆነ ነገር ሲፈጠር ሃይሚ ወዲያው እንደምትታመም ሁላችንም እናውቃለን። ብሩኬ ደግሞ ከኛ በላይ አስጠንቅቆ ያውቃል። ስለዚህ ለሃይሚ መጠንቀቅ ነበረበት። እዚህ ጋር አሁን ኤፍሬም ለሷ ብሎ ብዙ ነገሮችን ለማድረግ ይሞክራል። ህይወቷ እንዲስተካከል መክፈል ያለበትን መስዋዕት ለመክፈል ዝግጁ ነው። ብሩኬ ግን ለሷ ህመም ወይ ደግሞ እሷ ለሚደርስባት ስትናደድ ራሷን ስትናደድ እንደምትታመም ከነ ረስቷል ማለት ነው።
እሷ እዛ ጋር ወድቃ ግዴታ ራሷን ስታ ካላየ በስተቀር እቺ ልጅ ከበፊቱ እንደሚያመጣ አያስተውልም። ስለዚህ ብሩኬ እውነት ለመናገር ሁላችሁም ብሩኬ የዋነ ብሩኬ እንደዚህ ነው ብሩኬ እኮ ለሃይሚ ይጨነቃል የምትሉ ሰዎች ብሩኬ ለሃይሚ አይጨነቅም። አሁን ላይ በተለይ መጨነቅ አቁሟል። ድሮ ነበረ፣ የብሬ ነው የምላችሁ፣ ድሮ ነበረ። የሌሎች ህይወትም እኮ እንደዚህ እያለ ነው። ሌላ አንዷ ሴት መጣ በኔ እኔ አንተ ነኝ እኔ የድሮ ፍቅረኛ አይነት እኔ አንተ ካንተ ጋር ብዙ ህይወት አለኝ ብዙ ነገሮችን አሳልፍ ያለው እያሉ ብዙ ነገሮች እያወሩ ዛሬ ላይ መስቀልቅላቸው የወጣው በእንደዚህ አይነት መንገድ ነበረ። ስለዚህ ሃይሚ ደግሞ ከቤት መውጣት ፈልጋ አይደለም፣ ግን እየታመመች ስለሆነ ኤፍሬም አላስቻለው እና ብሩኬ እንደዚህ ውጥር ባይል እንደኔ ጥሩ ነው ብዬ ነው ማስበው። ጋይስ አይነን ነው ማጥፋት ወደ ዘይት እንዴት ነው የሚያደርገው? ትሰማኛለህ አይደል? እሺ ምን በሃይሚ ጉዳይ እንዳትናገር አይመለከትም። አበዛው እጻት ስሚ በእኔ ምክንያት ምን ሆንሽ? ምን አብረን እንሁን ስላልኩ ነው አይደለ? አብረን እንሁን ስላልኩ ነው አይደል እንደዚህ የምትሆኚው? ሃይሚ ነኝ እንዴ? ሂዱ ባላ እንደዚህ አይነት ነገር ስነ ስርዓት ተበናታ ስነ ስርዓት ይኖር አዛትን ይላይ አዛት ምንድነው? አዛትን ይላይ እንዳዛት ምንድነው? ምን አስሎንኩ ነው ማለፍ እኮ ምንም ስለሆንኩ ነው ማለፍ። ያላሳዝናችሁም? ቆይ ግን እናንተ ክብር የላችሁም? ክብር የላችሁም ወይ? ስነ ስርዓት ይኖር ብንከባበሩ ይሻላል። ብሩኬ ክብር የለውም። በነገራችን ላይ ብሩኬ በጣም አብዝቷል እውነት ለመናገርና በስተመጨረሻው እንግዲህ ሃይሚና ብሩኬ በማይሆን መንገድ በመለያየታቸው በጣም አዝነናል እና ወዶችዬ ይሄን ይመስል ነበረ። በያላችሁበት ሰላማችሁ ይብዛ።